በዛሬ ቪዲዮአችን እንግዲህ ሩታና ቡዜ ተደባደቡ። ለምን ተደባደቡ የሚለውንም በዛሬ ቪዲዮ ላይ የምነግራችሁ ይሆናል። እንግዲህ የተደባደቡበት ምክንያትም ሩታ ከህይወታችን ውጪ፣ እኔ በቃ አንቺን አልፈልግሽም፣ አብርሽም አንቺን አይፈልግም፣ ከህይወታችን ውጪ በማለት ነው እንግዲህ ከቡዜ ጋር የተጣሉት ማለት ነው። እና ሩትዬም ከህይወታችን ውጪልን፣ አንቺም ዳኒ፣ ሜሪም ሄርሜላም ከህይወታችን ውጡልን በማለት እንግዲህ ተጣልቷል ማለት ነው። በጣም ደንግጣለች ቡዜ ማለት ነው። እንግዲህ በጣም ደንግጣ ነው ያለችው ቡዜ። እንግዲህ ካሁን በኋላ ተመልሳ ወደ ህይወታቸው ትገባለች ብዬ ራሱ አላስብም። በጣም ነው ሩታ የተናገረቻት ማለት ነው። እንግዲህ በጣም ደስ ይላል ሩታ እንደዚህ በቃ ጀግንነቷን ስታሳይ ደስ ይላል ማለት ነው። እንደዚህ እነሱም እንደዚህ ስታደርጋቸው የሚተዋት እንጂ ሩታ ዝም ስትላቸው የምትፈራቸው ነው የሚመስላቸው። ስለዚህ በጣም ደስ ይላል ሩታ እንደዚህ በመናገር እውነት ለመናገር ከሆነ በጣም ደስ ይላል ማለት ነው። አብርሽም ይሄንን ድርጊት አይቶ ቡዜ ከህይወታችን መውጣት አለባት፣ ቡዜ ከህይወታችን መውጣት አለባት፣ ሌሎችም ሄርሜላ፣ ሜሪም ከህይወታችን መውጣት አለባቸው። በተለይ ደግሞ ዳኒ ራሱ በቃ ምንም አያገባውም ሲልም ተናግሯል ማለት ነው። እውነት ነው ያለው። እንግዲህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።